የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያን አወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል መስፋፋት ነው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎች ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላ፣ ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽመው መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በርስ በርስ ግጭቱ መካከል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን ዕድል እንደሚያጋጥማቸው አሳስቧል። ማስጠንቀቂያው ሲቀጥልም ከኤርትራ ድንበር በ10 ኪሎ ሜትር ርቀት፣ ከሶማሊያ በ30 ኪሎ ሜትር ርቀት፣ ከኬንያ በ20 ኪሎ ሜትር ርቀት፣ ከሱዳንም በ20 ኪሎ ሜትር ርቀት ላይ ካናዳውያን መሄድ እንደማይገባቸው አስረድቷል። እነዚህን ማስጠንቀቂያዎች የሰጠው ከጸጥታ ችግር ጋር በተያያዘ መሆኑን የገለጸው ሚኒስትሩ አሁን ደግሞ ከጤና ጋር የተያያዘ ሌላ ችግር መከሰቱን አስታውቋል። በኢትዮጵያ ውስጥ በጂንካ ከተማ የማልበርግ ቫይረስ በሽታ መከሰቱን ጠቅሶ ወደ ኢትዮጵያ በተለይም ደቡባዊ ክፍል የሚጓዙ ካናዳውያን ከፍተኛ ጥንቃቄ ማድረግ እንደሚገባቸው አስጠንቅቋል። በወርቅና በዶላር ክምችት ኢትዮጵያ ከዓለም 112ኛ ደረጃ ላይ ተቀመጠች። ግሎባል ፋየር ፓወር ባወጣው አዲስ የ2025 ሪፖርት እንደገለጸው የወርቅና የውጭ ምንዛሬ ክምችት ለአንድ ሀገር የኢኮኖሚ መረጋጋት መሰረት ነው። እንዲሁም ያች ሀገር ያላትን የኢኮኖሚ ጤንነትና በዓለም አቀፍ መድረክ ያላትን ኃይል የሚገልጽ ነው። በዚህ ዝርዝር ውስጥ የሁሉም የዓለማችን ሀገራት የወርቅና የውጭ ምንዛሬ ክምችት የተዘረዘረ ሲሆን ከ1 እስከ 5 ያሉ ሀገራት የዓለማችን 1/3 ክምችትን እንደያዙ ያሳያል። እነዚህ ሀገራትም በቅደም ተከተል ቻይና፣ ጃፓን፣ ስዊዘርላንድ፣ አሜሪካና ህንድ ናቸው። ቻይና ከ3 ትሪሊዮን ዶላር በላይ የሚያወጣ ክምችት እንዳላት የሚገልጸው ዝርዝሩ ከአምስቱ ሀገራት 49% የሚደርስ መያዟንም አስረድቷል። በዚህ ዝርዝር ከአፍሪካ በቀዳሚነት የተቀመጠችው ሊቢያ ስትሆን ያላት ክምችትም 92 ቢሊዮን ዶላር የሚያወጣ መሆኑም ተገልጿል። ሊቢያ ከዓለም በ32ኛ ደረጃ ላይ የምትገኝ ሲሆን አልጄሪያ ትከተላታለች። ግብጽ በ33 ቢሊዮን ዶላር የወርቅና ዶላር ክምችት በ54ኛ ደረጃ ላይ ተቀምጣለች። በዚህ ዝርዝር የኢትዮጵያ ደረጃ 112ኛ መሆኑን የገለጸው ሪፖርቱ ያላት ክምችትም 3 ቢሊዮን 131 ሚሊዮን 288 ሺህ መሆኑን ያስረዳል። በዝርዝሩ የመጨረሻ ተርታ ላይ የተቀመጠችው 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሶማሊያ ናት። ከሶማሊያ ከፍ ብለው ቡርኪና ፋሶ፣ ዚምባብዌ፣ ደቡብ ሱዳን፣ ሱዳንና ቻድ የተቀመጡ ሲሆን ቀጥሎ በ139ኛ ደረጃ ላይ ኤርትራ ተቀምጣለች። የኤርትራ ክምችት 225 ሚሊዮን ዶላር መሆኑን ይህ የግሎባል ፋየር ፓወር የ2025 ሪፖርት ያስረዳል። በነዳጅ ምርቶች ላይ 30% የተቀናጀ ታክስ ከሚቀጥለው ወር ጀምሮ ሊጣል ነው። የኢትዮጵያ መንግስት የተገበረው የነበረውን የነዳጅ ድጎማ የማንሳት የኢኮኖሚ ማሻሻያ አካል የሆነ አዲስ የነዳጅ ታክስ በሚቀጥለው ወር ተግባራዊ ሊሆን ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ከሚቀጥለው ወር ጀምሮ በሚሰበስበው በዚህ አዲስ የግብር ስርዓት 15% የተጨማሪ እሴት ታክስ እና 15% የኤክሳይዝ ቀረጥ ተካተውበት በአጠቃላይ 30% የተቀናጀ ታክስ በነዳጅ ምርቶች ላይ ይጣላል። የድጎማው ቀጣይነት ምንም እንኳን አጠቃላይ ድጎማው ከ2022 አጋማሽ ጀምሮ ቀስ በቀስ ሲቀንስ ቢቆይም መንግስት ለድሆች ተደራሽ ያደርጋል የተባለውን የታለመ ድጎማ ለህዝብ ትራንስፖርት አገልግሎት በተለይ ለከተማና ለክልል አውቶቡሶች እንደሚቀጥል አረጋግጧል። ይህ ድጋፍ በዲጂታል ቅናሾችና በሞባይል ዋሌት በኩል ተግባራዊ ይሆናል። ዋናው ግብ የገንዘብ ሚኒስቴር እንዳመላከተው የታክሱ ዋነኛ ዓላማ የመንግስትን ገቢ ማሳደግ ነው። እቅዱ እስከ ታህሳስ 2025 ድረስ የነዳጅ ፓምፕ ዋጋ ሙሉ ወጪውን ታክስን ጨምሮ እንዲሸፍን ማድረግ ነው። ሀገራዊ ገቢ የገንዘብ ሚኒስትሩ አቶ አህመድ ሺዴ የሀገር ውስጥ የግብር ገቢ
ከኢኮኖሚ እድገቱ ጋር ተመጣጣኝ ያለመሆኑን ገልጸዋል። ኢትዮጵያ በአሁኑ ወቅት ከጠቅላላ የሀገር ውስጥ ምርት የምትሰበስበው የታክስ ምጣኔ ከ7% በታች ሲሆን ይህ ከሰሃራ በታች ካሉ የአፍሪካ ሀገራት መካከል እጅግ ዝቅተኛው መሆኑን ሪፖርቱ ጠቁሟል። ምንም እንኳን መንግስት እነዚህን እርምጃዎች ለረጅም ጊዜ የልማት ግቦች አስፈላጊ ናቸው ቢልም አዲሱ የታክስ ጭማሪ ከፍተኛ የህዝብ ስጋትን ቀስቅሷል። ተቺዎች እንደሚሉት የኑሮ ውድነት በጨመረበት በዚህ ወቅት እንደ ነዳጅ ባሉ ወሳኝ ምርቶች ላይ እንዲህ ያለ ከፍተኛ ታክስ መጫኑ በህዝቡ ላይ ከፍተኛ ቅሬታንና የገንዘብ አለመረጋጋትን ሊያስከትል ይችላል። ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደር በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ ነው። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙም ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወንም ተሰምቷል። ትግራይ ትመክር ተሃብር ትሰግር በሚል መሪ ቃል የሚከናወነው ይህ ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋ ስላሴ መድህን ዛሬ በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በሀገር ውስጥ ያሉና በውጭ ሀገር የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነትን ማስፈን ወቅቱ የሚጠይቀው ተግባር መሆኑንም አስታውቀዋል። ጀነራል አልቡርሃን ድል እየቀናኝ ነው አሉ። ብሪታንያል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ድል እየቀና መሆኑን አስታውቋል። የጦር ኃይሉ ዛሬ ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካዝጌና ኦምዳም ሀጄ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁን ገልጿል። እነዚህን አካባቢዎች መልሶ መያዙ ደግሞ በቀጣይነት አላማዲንና አልዱባይ ባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥል አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮርዶፋን መተላለፊያ የሆነችው ካዝጌልን መያዝ መሆኑንም ገልጾም ሁሉም በተቀናቃኙ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወን አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኞች በየቀኑ ከ200 እስከ 500 የሚሆኑ ሱዳናውያን ቻድ መግባት ላይ መሆናቸውን በመናገር ላይ ናቸው። በሌላ በኩል በሀገሪቱ ውስጥ በሚገኙ የኃይል መሰረተ ልማቶች ላይ የሚደርሰው ጉዳት መቀጠሉን ተሰምቷል። በትላንትናው ዕለትም በዋይት ናይል ግዛት ውስጥ የሚገኘው በሻይር የተሰኘው የነዳጅ ማጣሪያ በድሮን ተመቶ ሙሉ በሙሉ መውደሙ ተዘግቧል። እንደ ዘገባዎቹ በሀገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ በአንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ይህ ለሶስተኛ ጊዜ ነው። ከግማሽ ያሉ 48% የጃፓን ህዝብ በቻይናና በታይዋን መካከል ግጭት ቢፈጠር ሀገራቸው ጣልቃ ገብታ ታይዋንን እንድትከላከል እንደሚደግፉ አንድ አዲስ የህዝብ አስተያየት መስጫ ጥናት አመለከተ። በኪዮዲ ኒውስ እሁድ ይፋ በሆነው በዚህ የስልክ ጥናት 60.4% የሚሆነው ምላሽ ሰጪ ቶኪዮ ወታደራዊ አቅሟን ለማጠናከር የመከላከያ በጀቷን እንድትጨምር እንደሚፈልጉም ገልጸዋል። ይህ የህዝብ አስተያየት የወጣው አዲሷ የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ቤጂንግ ታይዋንን በኃይል ለመጠቅለል የምታደርገው ሙከራ ለጃፓን ህልውና አደጋ ላይ የሚጥል ሁኔታ ሊፈጥር ይችላል በማለት ወታደራዊ ምላሽ ሊያስነሳ እንደሚችል ከተናገሩ በኋላ ነው። ይህ አቋም ጃፓን በጉዳዩ ላይ ከነበራት የቀድሞ ጥንቃቄ የተሞላበት አቋም የለውጥ ነው ተብሏል። የጠቅላይ ሚኒስትሯ ንግግርን ተከትሎ የቻይና መንግስት በቤጂንግ የጃፓን አምባሳደር ጠርቶ እጅግ ተንኮለኛ ሲል በገለጸው አስተያየት ላይ ጠንካራ ተቃውሞን አሰምቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ንግግሩ በግልጽ ቀስቃሽና አንዲት ቻይና የሚለውን መርህ የሚጥስ ነው ብለዋል። ቃል አቀባዩ ጃፓን አስተያየቷን በአስቸኳይ ካላስተካከለች የሚያስከትለው ሙሉ ኃላፊነት ተወስዳለች ሲሉ አስጠንቅቀዋል። አክለውም የታይዋን ጉዳይ የቻይና ውስጥ ጉዳይ እንደሆነና ጃፓን ጣልቃ ለመግባት የምታደርገው ማንኛውም ሙከራ እንደ ወረራ ይቆጠራል ብለዋል። በተያያዘ ዜና በጥናቱ መሰረት ስልጣን በያዙ በአንድ ወር ጊዜ ውስጥ የጠቅላይ ሚኒስትር ታካይቺ ተቀባይነት በ5.5% በማደግ 69.9 መድረሱ ተዘግቧል።
ከግሪክ ጋዝ ለመግዛት ተስማምቻለሁ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በማህበራዊ ሚዲያቸው ላይ ከግሪክ ጋዝ ለማስገባት ስምምነት ላይ መድረሳቸውን አስታውቀዋል። ፕሬዝዳንቱ በዛሬው ዕለት ወደ ግሪክ በማቅናት በዚህ ጉዳይ ላይ መስማማታቸውን የገለጹ ሲሆን ከግሪክ ኤልኤንጂ ጋዝን ወደ ዩክሬን በሚገባበት ላይ መፈራረማቸውን አስታውቀዋል። ባለፈው ወር ሩሲያ በዩክሬን የኃይል አቅርቦት መሰረተ ልማቶች ላይ መጠነ ሰፊ ጥቃት በማከናወኗ የተነሳ ከሀገሪቱ የጋዝ ማምረት አቅም 60%ቱን መውደሙን ዘለንስኪ ገልጸዋል። በዚህ የተነሳም በመጪው ክረምት በሀገሪቱ ውስጥ ከፍተኛ የኃይልና የነዳጅ እጥረት እንደሚከሰት ያስታወቁት ፕሬዝዳንቱ ይህን ለመከላከል ከግሪክ ጋዝ ለማስገባት ውሳኔ ላይ መድረሳቸውን አስታውቀዋል። ይህን የጋዝ ግዢ ለማከናወን የሚያስችል በቂ ገንዘብ ማግኘታቸውን የጠቀሱ ዘለንስኪ የገንዘቡ ምንጭም የአውሮፓ ባንኮች መሆናቸውን የአውሮፓ ኮሚሽንና የዩክሬን መንግስት ለዚህ ብድር ዋስትና መስጠታቸውን አስረድተዋል። በቀጣይነት ከአዘርባይጃን ጋር የማስገባት የረጅም ጊዜ እቅድ እንዳላቸውም አስታውቀዋል። የኢንሹራንስ ፕሪሚየም ገቢ በ50% ማደጉ ተገለጸ። ዘርፉን የሚቆጣጠር አዲስ ገለልተኛ ባለስልጣን ሊቋቋም ነው። ባለፈው የበጀት ዓመት የኢትዮጵያ የኢንሹራንስ ዘርፍ የፕሪሚየም ገቢ በ50% ማደጉን የኢትዮጵያ ብሔራዊ ባንክ አስታወቀ። ይህ የተገለጸው የኢንሹራንስ ሰጪዎች ማህበር ከዓለም አቀፍ ተቋማት ጋር በመተባበር ባዘጋጀው ወርክሾፕ ላይ ነው። የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንደገለጹት የአጠቃላይ ኢንሹራንስ ፕሪሚየም ገቢ ወደ 38.7 ቢሊዮን ብር ያደገ ሲሆን የህይወት ኢንሹራንስ ገቢ ደግሞ 2.7 ቢሊዮን ብር ደርሷል። ምንም እንኳን ይህ ከፍተኛ የገቢ እድገት ቢታይም ባለሙያዎቹ አጠቃላይ የኢንሹራንስ አገልግሎት ተደራሽነት አሁንም እጅግ በጣም ዝቅተኛ መሆኑን ገልጸዋል። የዘርፉ እድገት ከሀገሪቱ የኢኮኖሚ እድገት ጋር ሲነጻጸር አነስተኛ መሆኑም ተጠቁሟል። በወርክሾፕ ላይ እንደተገለጸው ዘርፉን ለማሳደግ የዲጂታል ቴክኖሎጂ ወሳኝ ነው። የዓለም ባንክ ጥናትን በመጥቀስ በአሁኑ ወቅት ከህዝቡ ግማሽ ያህሉ የሞባይል ገንዘብ አካውንት ያለው መሆኑ አገልግሎቱን ለማሰራጨትና ፕሪሚየም ለመሰብሰብ ትልቅ እድል መሆኑ ተጠቁሟል። በአሁኑ ወቅት በኢትዮጵያ ኢንሹራንስ ሊገቡ ከሚችሉ 87 ሚሊዮን አዋቂዎች መካከል ኢንሹራንስ የገቡት 10% ያህሉ ብቻ መሆናቸውን የገበያውን ስፋት ያሳያል። ዘርፉን ለማሳደግና የተሻለ ትኩረት ለመስጠት በአሁኑ ወቅት በብሔራዊ ባንክ ስር የሚተዳደረውን የኢንሹራንስ ቁጥጥር ወደ ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን ለማዛወር የሚያስችል አዋጅ ረቂቅ መዘጋጀቱ ተገልጿል። አዋጁ በዚህ በጀት ዓመት ውስጥ ለፓርላማ ቀርቦ ይጸድቃል ተብሎ እንደሚጠበቅ የብሔራዊ ባንክ የኢንሹራንስ ቁጥጥር ኃላፊ አቶ በላይ ሙሉ አረጋግጠዋል። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት ለአንድ ዓመት ገደማ በስር ላይ የነበሩ 27 ደቡብ ሱዳናውያን ወጣቶች ተፈተው ወደ ሀገራቸው መመለሳቸውን የደቡብ ሱዳን የውጭ ጉዳይ መስሪያ ቤት አስታወቀ። የወጣቶቹ መመለስ የተረጋገጠው የደቡብ ሱዳን ውጭ ጉዳይ ሚኒስቴር መንዳይ ሰማይ ከኢትዮጵያቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በጉዳዩ ላይ በስልክ ከተወያዩ በኋላ ነው። የደቡብ ሱዳን መንግስት ባለፈው መስከረም ወር እንዳስታወቀው ወጣቶቹ ከምስራቅ ኢኳቶር ግዛት የመጡ እንደተለመደው የታጠቁ አርብቶ አደሮች ሲሆኑ ድንበር በድንገት አልፈው በመግባታቸው በኢትዮጵያ ኃይሎች በቁጥጥር ስር ውለው ነበር። ወጣቶቹን ለማስፈታት በኢትዮጵያ የሚገኘው የደቡብ ሱዳን ኤምባሲና ፕሬዝዳንቱ ልዩ ልዑክ ጽህፈት ቤት ከፍተኛ ዲፕሎማሲያዊ ጥረት ሲያደርጉ መቆየታቸው ተገልጿል። የመፈቻ ሰነዱንም በሚዛን አማን ማረሚያ ቤት ተቋም ኃላፊና በደቡብ ሱዳን ምክትል አምባሳደር ፊርማ ተጠናቋል። ይህ በእንዲህ እንዳለ የድንበር መሻገር ጥቃቶች በሌሎች አካባቢዎች ተባብሰው ቀጥለዋል። የጋምቤላ ክልል ጸጥታ ቢሮ ትላንትና በኑዌርና ባኞዋ ዞኖች የምሩሌ ታጣቂዎች በፈጸሙት ጥቃት 2 ሰዎች መገደላቸውን አስታውቋል። የድንበር ዘለል ግድያ፣ የህፃናት አፈናና የከብት ዝርፊያ በኢትዮጵያ በኩል ተደጋጋሚ ቅሬታ ሲያስነሳ መቆየቱ ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተባበሩ መንግስታት የጸጥታው ምክር ቤት በጋዛ ሰላም አስከባሪ ኃይል የማሰማራት ጉዳይ ላይ ወሳኝ ድምጽ ከመስጠቱ በፊት በስልክ ተወያይተዋል። የክሬምሊን ወይም የሩሲያ ፕሬዝዳንት ቢሮ ዛሬ ባወጣው መግለጫ መሪዎቹ በእስራኤልና በሐማስ መካከል ያለውን የተኩስ አቁም ስምምነት አፈጻጸም፣ የእስረኞች ልውውጥን እንዲሁም የኢራንን የኒውክሌር ፕሮግራምና የሱሪያን ሁኔታ አንስተው በጥልቀት መወያየታቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቢሮ በበኩሉ ባወጣው አጭር መግለጫ መሪዎቹ በቀጠናዊ ጉዳዮች ላይ መወያየታቸውን ብቻ አስታውቋል። የመሪዎቹ ውይይት የተካሄደው በጋዛ የሰላም ማስከበር ተልዕኮ ዙሪያ
በአሜሪካና በሩሲያ መካከል ዲፕሎማሲያዊ ልዩነት በተፈጠረበት ወቅት ነው። አንደኛ የአሜሪካ የውሳኔ ሀሳብ ዓለም አቀፍ የማረጋጊያ ኃይል በጋዛ ቢያንስ ለ2 ዓመታት እንዲሰማራ ይጠይቃል። የሰላም ቦርድ የተባለ የሽግግር አስተዳደር እንዲቋቋም ያሳስባል። ይህ እቅድ በግብጽ፣ በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤምሬትስ፣ በዮርዳኖስና በቱርክ ድጋፍ አግኝቷል። ሁለተኛ የሩሲያ የውሳኔ ሀሳብ ሩሲያ በበኩሏ የአሜሪካን እቅድ ትቃወማለች። የሞስኮ ተወካይ የአሜሪካ እቅድ ለማረጋጊያ ኃይሉ ምንም አይነት የቁጥጥርና የክትትል ስርዓት የሌለው እንዲሁም የሁለት መንግስት መፍትሄን የማይጠቅስ በማለት ተችቷል። የሩሲያ አማራጭ እቅድ የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሰላም እቅድ ተግባራዊ ለማድረግ የሚያስችሉ አማራጮች እንዲያዘጋጁ ይጠይቃል። በሁለቱም የውሳኔ ሀሳቦች ላይ ነገ ሰኞ ህዳር 8 ቀን 2018 ዓ.ም በጸጥታው ምክር ቤት ድምጽ ይሰጥባቸዋል ተብሎ ይጠበቃል። ከ15 ቢሊዮን ብር በላይ ከበጀት ውጭ ተሰብስቧል። የኦዲት ጀነራል ሪፖርት በገንዘብ ሚኒስቴር ላይ ከባድ ጥሰቶችን አመላከተ። የፌዴራል ዋና ኦዲተር ጀነራል መስሪያ ቤት ባወጣው አዲስ ሪፖርት የገንዘብ ሚኒስቴር በ2023/24 በጀት ዓመት ከጸደቀው በጀት ውጪ ከ15.1 ቢሊዮን ብር በላይ ገቢ መሰብሰቡን አጋለጠም። ሪፖርቱ በተጨማሪም በሚሊዮን የሚቆጠሩ ያልተፈቱ የቆዩ ዕዳዎች መከማቸታቸውን የጠቆመ ሲሆን ይህ በመንግስት የፋይናንስ አስተዳደር ግልጽነትና ተጠያቂነት ላይ ከባድ ጥያቄዎችን አስነስቷል። በዋና ኦዲተር ወይዘሮ መሰረት ዳምጤ የቀረበው ሪፖርት እንደሚያሳየው ይህ ከበጀት ውጭ የተሰበሰበ ገቢ የፋይናንስ አስተዳደር አዋጅ ቁጥር 648/2001ን በቀጥታ የሚጥስ ነው። አዋጁ ሁሉም የመንግስት ገቢዎች በህግ አውጪው ቁጥጥር ስር እንዲሆኑ በአመታዊ በጀት ውስጥ መካተት እንዳለባቸው ያዛል። የተከማቹ ዕዳዎች ሪፖርቱ ከዚህ ቀደም ወደ ግል የተዛወሩ የመንግስት ድርጅቶች ጋር የተያዙ ከባድ የቆዩ ዕዳዎች እንዳሉ አሳይቷል። በጠቅላላው ከ3.09 ቢሊዮን ብር በላይ ያልተከፈለ የፕራይቬታይዜሽን ዕዳ፣ ከዚህ ውስጥ 2.88 ቢሊዮን ብሩ 11 ድርጅቶች ያልከፈሉት የሽያጭ ቀሪ ሂሳብ ሲሆን 5ቱ ከ10 ዓመት በላይ የቆዩ የሞቱ ዕዳዎች እንደሆኑ ተገልጿል። ከ5 እስከ 10 ዓመት የዘገዩ 2.35 ቢሊዮን ብር ክፍያዎችና ከጊነስ ኦቨርሲስ ሆልዲንግስ 7.12 ሚሊዮን ብር ያልተከፈለ የትርፍ ድርሻ መኖሩ ጠቅሷል። ሌሎች ስርዓታዊ ክፍተቶች ኦዲቱ በተጨማሪ የሚከተሉትን ችግሮች አግኝቷል። በ29 የበጀት ተቋማት ከ6.3 ሚሊዮን ብር በላይ ስር የሰደደ የገንዘብ እጥረት ታይቷል። በትሬዠሪ ቢል ሪፖርቶችና በመንግስት የተጠናከረ ሂሳብ መካከል ከ8 ቢሊዮን ብር በላይ ልዩነት መታየቱ በዕዳ ምዝገባ ትክክለኛነት ላይ ጥርጣሬ ፈጥሯል። ከዓለም አቀፍ ለጋሾች የተገኙ የእርዳታ ገንዘቦች በተቀናጀ የበጀትና ወጪ ስርዓት ውስጥ አለመመዝገባቸው የሀገራዊ የፋይናንስ መግለጫዎችን ሙሉነት አጠያያቂ አድርጎታል። የዋና ኦዲተር ጀነራል መስሪያ ቤቱ እነዚህ ስርዓታዊ የቁጥጥር ውድቀቶች ከተስተካከሉ የመንግስትን የፋይናንስ አስተማማኝነት ክፉኛ ሊጎዱ እንደሚችሉ አስጠንቅቋል። መስሪያ ቤቱ መንግስት የፋይናንስ ጥሰቶችን ለማስቆም ችላ የተባሉ ዕዳዎችን ለመፍታትና የፋይናንስ ህጎችን ሙሉ በሙሉ ለማክበር መሰረታዊ ማሻሻያዎችን እንዲያደርግም አሳስቧል። የትምህርት ሚኒስቴር በግል ትምህርት ቤቶች ላይ አዲስ መመሪያ ወጣ። ሁሉም እንደ አዲስ እንዲመዘገቡ ይጠበቃል። የትምህርት ሚኒስቴር በመላው ኢትዮጵያ የሚገኙ የግል አጠቃላይ ትምህርት ተቋማትን ቁጥጥር ለማጠናከር የሚያስችል አዲስና ጥብቅ የቁጥጥር ማዕቀፍ ማስተዋወቁን አስታወቀ። በአዋጅ ቁጥር 1368/2017 ላይ ተመስርቶ የወጣው ይህ አዲስ መመሪያ የግል የሲቪል ማህበረሰብና የሃይማኖት ተቋማትን ጨምሮ በሁሉም የግል ትምህርት ቤቶች ላይ የተሻለ ደረጃን ያስቀምጣል ተብሏል። የአዲሱ ማዕቀፍ ዋና ግብ የትምህርት ጥራትን ማሳደግና በዘርፉ የሚደረግ ኢንቨስትመንትን ማበረታታት መሆኑ ተገልጿል። ዳግም ምዝገባ ስራ ላይ ያሉ ሁሉም መንግስታዊ ያልሆኑ ትምህርት ቤቶች ሚኒስትሩ በሚያወጣው የጊዜ ሰሌዳ መሰረት እንደ አዲስ መመዝገብና የተሻሻሉትን የፈቃድ መስፈርቶች ማሟላት አለባቸው። የክፍያ ቁጥጥር ሚኒስትሩ በትምህርት ክፍያ ላይ የክፍያ ጣሪያ ይጥላል።
ይህ ጣሪያ በየ3 ዓመቱ የሚገመገም ይሆናል። ትምህርት ቤቶች ማንኛውንም የክፍያ ጭማሪ ከማድረጋቸው ከ3 ወራት በፊት ለወላጆች በቅድሚያ ማሳወቅ ይጠበቅባቸዋል። የአስተዳደር ለውጥ የግል ትምህርት ቤቶች ከ5 እስከ 7 አባላት ያሉት የትምህርት ቤት ኮሚቴ እንዲያቋቁሙና ያልተማከለ አስተዳደር እንዲከተሉ ይጠበቅባቸዋል። ፈቃድ የመስጠትና የመመዝገብ ስልጣን ለክልል ትምህርት ቢሮዎች የተሰጠ ሲሆን ሚኒስትሩ በዓለም አቀፍና በማህበረሰብ ትምህርት ቤቶች ላይ ያለውን ስልጣን ይዞ ይቀጥላል። ተጨማሪ ድንጋጌዎች መመሪያው የመምህራንና የሰራተኞችን መብት በፌዴራል የሰራተኛ አዋጅ መሰረት የሚያስጠብቅ ይሆናል። ትምህርት ቤቶች ከአንደኛ ክፍል ጀምሮ የሙያ ምክር አገልግሎት እንዲሰጡ ይጠበቅባቸዋል። በሀገር አቀፍ ፈተናዎች ላይ በሚፈጸም ማጭበርበር ወይም ደግሞ በተማሪም ሆነ በአስተማሪ ላይ ጠንካራ ቅጣት እንደሚጥልም አስታውቋል። ሩጫን ለሯጮች ብቻ ከመሆን ለሁሉም ሰው ባህል አድርገናል። ኃይሌ ገብረስላሴ በታላቁ ሩጫ 25ኛ ዓመት ላይ እንደ አውሮፓውያን አቆጣጠር በ2001 የተመሰረተው ታላቁ ሩጫ በኢትዮጵያ የ25ኛ ዓመት የብር ኢዮቤልዩ በዓሉን በማስመልከት መስራቹና የዓለም ሌጀንድ አትሌት ኃይሌ ገብረስላሴ ከካፒታል ጋዜጣ ጋር ባደረገው ቃለ ምልልስ የሩጫውን ስኬትና ተጽዕኖ ገልጸዋል። ኃይሌ ገብረስላሴ እንዳለው ውድድሩ ሲጀመር እንደ አውሮፓውያን አይነት የሩጫ ዝግጅት የመፍጠር ቀላል ህልም የነበረው ሲሆን ባለፉት 25 ዓመታት ግን የኢትዮጵያን የአትሌቲክስ ባህል ሙሉ በሙሉ ቀይሯል። ከታላቁ ሩጫ በፊት ሩጫ የጥቂት ልሂቃን እንደኔ ቀነኒሳ ደራርቱ ስራ ተደርጎ ይታይ ነበር ያለው ኃይሌ ዛሬ ግን አስተሳሰቡን በመቀየር ሩጫ ለሁሉም ሰው ማለትም ለቤተሰቦች፣ ለተማሪዎች፣ ለቢሮ ሰራተኞች እንዲሆን አስችሏል ብሏል። አትሌት ኃይሌ ሩጫው ከውድድር በላይ የህይወት ፌስቲቫል እንደሆነ የገለጸ ሲሆን በሙዚቃ በዳንስና በኢትዮጵያዊ መስተንግዶ ምክንያት ዓለም አቀፍ ተወዳጅነት እንዳገኘ ተናግሯል። የታላቁ ሩጫ ቁልፍ ስኬቶች በ25 ዓመታት ተሳትፎ ከ2001 ጀምሮ ከ760 ሺህ በላይ ሰዎች በውድድሩ ተሳትፈዋል። በጎ አድራጎት ራን ፎር ኬዝ ወይም ለዓላማ ሩጥ በተሰኘው ዘመቻ ብቻ ከ100 ሚሊዮን ብር በላይ በማሰባሰብ ለማህበራዊ አገልግሎት በተለይ ለህፃናትና ጤና እንዲሁም ትምህርት አውሏል። መስፋፋት ዝግጁነቱ በአዲስ አበባ ብቻ ሳይወሰን በሐዋሳ፣ ጅማ፣ በቆጂና አርባ ምንጭ ተመሳሳይ ሩጫዎች እንዲፈጠሩ ያነሳሳ ሲሆን ዘንድሮ በደብረ ብርሃንና በሐረር አዳዲስ ውድድሮች እንደሚጀምሩ ተገልጿል። የአዲስ ታለንት ምንጭ በርካታ የኢትዮጵያ ታላላቅ አትሌቶች የመጀመሪያ የውድድር ተሞክሯቸውን ያገኙበት መነሻ ነጥብ ሆኖ አገልግሏል። የሀገር ገጽታ ኃይሌ ይህ ሩጫ ኢትዮጵያ የሻምፒዮኖች ብቻ ሳትሆን የደስታ የሰላምና የአንድነት ሀገር መሆኗን ለዓለም አሳይቷል። ይህም በስፖርት የገነባ ነው ሀያል ዲፕሎማሲ ነው ብሏል። ለወደፊቱ ራዕዩ ሲናገርም በቀጣዮቹ 25 ዓመታት ወይም በ50ኛው የምስረታ በዓል ምናልባትም በ1 ሚሊዮን ሯጮች እናከብረዋለን የሚል ህልም እንዳለውም ገልጿል። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ከረጅም ጊዜ ፍቅር አጋሯ ፍቅር አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በዛሬው ዕለት በቤተሰቦቿ ዘንድ የሽምግልና ስነስርዓት ተካሂዷል። በተዋናይቷ ወይም በሴት ወገን በኩል የቆሙት ሽማግሌዎች በኮሜዲያና በማስታወቂያ ባለሙያው ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታሁን መካተቱ ታውቋል። ጠንከር ያለው የሽምግልና ሂደት የወንድ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅት ከፍናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ጥያቄዎች ቀርበው እንደነበር ከስፍራው የወጡ መረጃዎች አመላክተዋል። ምንጮች እንደገለጹት የፍናን እጮኛ ከዚህ በፊት ህይወት የለውም ወይ ወይም የቀድሞ የትዳር ታሪክ የሚሉና ሌሎች ጥያቄዎች ተነስተው ነበር። ይህ ባልተጠበቀ ጥያቄም የወንድ ወገን ሽማግሌዎች እሽታን ላናገኝ እንችላለን በሚል ስጋት ውስጥ ገብተው እንደነበር ተገልጿል። በጥያቄዎቹ መሰረት በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንድ የውጭ ቆዩንና እንመካከርበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ አድርገዋል። የመጨረሻው ምላሽም ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉ ሽማግሌዎች
ምላሹን በጉጉት ሲጠባበቁ በኮሜዲያን ዘላለም ኩራባቸው በኩል የሚከተለው ምላሽ ተሰጥቷቸዋል። የማይመታት የማይፈታት ሚስቱ ትሆን ብለን ፈቅደናል። ይህንን ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎች በደስታ ሽታው መቀበላቸውን በስፍራው የነበሩ ምንጮች ገልጸዋል። ስለ ፍናን ህድሩ አጭር መረጃ ውልደቷና እድገቷ በአዲስ አበባ የሆነው ፍናን ህድሩ በለጋ ዕድሜዋ ከህዝብ ጋር የተዋወቀችው በድምፃዊ እሱ ባለው ይታየው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ በመታየት ነው። ይህንንም ተከትሎ ወደ ፊልም ትወና በመግባት ቦሌ ማነቂያና የከበረ ድሃ በተሰኙ ፊልሞች ላይ በመሪ ተዋናይነት በመስራት ዝናዋን አሳድጋለች። ፍናን ከትወና ባሻገር በማህበራዊ ሚዲያ ስራዎቿም ትታወቃለች። በኢንስታግራም ከ1 ሚሊዮን በላይ ተከታዮች ያሏት ሲሆን ለተለያዩ የንግድ ተቋማት በማስታወቂያ ስራ ከፍተኛ ተከፋይ ከሆኑ የዘርፉ ባለሙያዎች አንዷ ናት። ፍናን ለመጀመሪያ የማስታወቂያ ስራ 600 ብር እንደተከፈላት የምትገልጽ ሲሆን በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች የሚቆጠሩ ገንዘብ ተከፋይ መሆኗን ትናገራለች። አንጋፋው ድምፃዊ በረከት መንግስታብ የቀብር ስነ ስርዓት ጀነራል ፊሊጶስ ወልደ ዮሐንስ በተገኙበት ተፈጸመ። ባለፈው ሮብለት ከዚህ ዓለም የተለየው አንጋፋው ድምፃዊ በረከት መንግስታብ የቀብር ስነ ስርዓት በዛሬው ዕለት በአስመራ ከተማ ተከናውኗል። በቀብር ስነ ስርዓቱ ላይ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቄ፣ የሀገሪቱ መከላከያ ሰራዊት ዋና አዛዥ ጀነራል ፊሊጶስ ወልደ ዮሐንስ፣ የመንግስትና የፓርቲ ከፍተኛ አመራሮች፣ የመከላከያ ሚኒስቴር የዘመቻና የመረጃ ኃላፊዎች፣ የአርቲስቶች ማህበርና የሃይማኖት አባቶች እንዲሁም ከፍተኛ ቁጥር ያላቸው የድምፃዊ አድናቂዎች ተገኝተዋል። በ89 ዓመት ዕድሜው ከዚህ ዓለም በሞት የተለየው ድምፃዊ በረከት ከ60 ዓመት በላይ በሙዚቃ ህይወት ውስጥ የቆየ ሲሆን ከ300 በላይ ሙዚቃዎችን የተጫወተ ነው። ድምፃዊው ከረጅም ጊዜ ባለቤቱ 9 ልጆችን ያፈራ መሆኑንም ይታወቃል።